ሰላም ጤና ይስጥልኝ እንዴት ናችሁ? እንደምትመለከቱት ዛሬ የምናያቸው እነዚህን የአቡጊዳ ፊደሎችን አንድ ባንድ እያነበብን እስከመጨረሻው እናያቸዋለን ማለት ነው። ተከታተሉኝ። እንደተለመደው ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በግል መማር ፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩ ማለት ነው። ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እሺ እንግዲህ እንደምትመለከቱት ዛሬ የምናያቸው እነዚህን የአቡጊዳ ፊደሎች ወይም የተዘበራረቁ የፊደል አይነቶችን ማለት ነው። እነዚህን በቀላሉ በማጥናትና ደጋግመን በማንበብ ክህሎታችን ማዳበር እንችላለን ማለት ነው። እሺ እንግዲህ እንደምትመለከቱት እዚህ ጋር ከመጀመሪያው እንጀምራለን። አንድ ባንድ እያነበብን እስከ መጨረሻው እንሄዳለን ማለት ነው። ተከታተሉኝ እንጀምር። እሺ እንግዲህ እዚህ ጋር ፊደሎችን ወይም ድምጻቸውን ከዚህ በፊት ሀሁን ስናነብ እንደተቀመጡ ድምጽ ናቸው ማለት ነው። የአንደኛው የሁለተኛው እና የሶስተኛው እያለ እስከ ሰባተኛው ይሄዳል ማለት ነው። ይህንን በራሱ ስም ወይም በራሱ መጠሪያ ድምጽ በትክክል መጥራት አለብን ማለት ነው። አሁን ይሄኛውን በደንብ እያነበብን እናየዋለን ማለት ነው። አ ቡ ጊ ዳ ሄ ው ዞ። እሺ ቀጥሎ በ ጉ ዲ ሃ ዌ ዝ ዦ። እሺ ከዛ ቀጥለን ገ ዱ ሂ ዋ ዜ ዥ ሆ ደ ሁ ዊ ዛ ዤ ህ ጦ። እሺ ሀ ው ዚ ዣ ሄ ጥ ጮ። እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። እዚህ ጋር ድምጻቸውን ተከትለን ማንበብ አለብን ማለት ነው። እዚህ ጋር የተለያዩ ቅርጾች አሉ። የአንደኛው የሁለተኛው የሶስተኛው የአራተኛው እና የአምስተኛው እያለ እስከ መጨረሻቸው ይሄዳሉ ማለት ነው። ስለዚህ እነዚህ ድምጻቸውን በጥንቃቄ በራሳቸው ስም ማንበብ አለብን ማለት ነው። በዚህ መልኩ እናጠናቸዋለን። እሺ ከዛ ቀጥሎ የምናገኛቸው እዚህ ጋር ወ ዙ ዢ ሃ ጤ ጭ ዮ። እሺ ከዛ ዘ ዡ ሂ ጣ ጬ ኢ ኮ። እሺ ከዛ ቀጥሎ ዠ ሁ ጢ ጫ ዬ ክ ሆ ሃ ጡ ጪ ያ ኬ ህ ሎ። በዚህ መልኩ እናንባቸዋለን ማለት ነው። እንደዚህ አድርገን በቀላሉ የምናንበት መንገድ ነው ማለት ነው። እሺ ከዛ በመቀጠል ከዚህ ጋር ማለት ነው ጠ ጩ ይ ካ ሄ ል ሞ ጨ ዩ ኪ ሃ ሌ ም ኖ የ ኩ ሂ ላ
ሜ ን ኞ ከ ሁ ሊ ማ ኔ ኝ ሶ ሀ ሉ ሚ ና ኜ ስ ሾ ለ ሙ ኒ ኛ ሴ ሽ ኦ መ ኑ ኝ ሳ ሼ ፎ ነ ኙ ሲ ሻ ኤ ፍ ጾ ኘ ሱ ሺ አ ፌ ጽ ቆ ሰ ሹ ኢ ፋ ፄ ቅ ሮ ሸ ኡ ፊ ጻ ቄ ር ሶ አ ፉ ጺ ቃ ሬ ስ ቶ ፈ ጹ ቂ ራ ሴ ት ቾ እሺ በዚህ መንገድ በቀላሉ የምናነብበት ስልት ነው ማለት ነው። እነዚህን በዚህ መንገድ ካጠናን ሌሎች ፊደላዎች ማለትም ቃላቶች እንዲሁም የተለያዩ ስሞችን አረፍተ ነገሮችን በምንጽፍና በምናነብ ጊዜ በግልጽነት ማለት ነው ፊደሎችን ቶሎ የመረዳት አቅማችን ይበረታል ማለት ነው። ስለዚህ እነዚህን በዚህ መንገድ በደንብ እንድታጠኑ እመክራለሁ ማለት ነው። ስለዚህ እዚህ ጋር ጸ ቁ ሪ ሳ ቴ ች ኖ ቀ ሩ ሲ ታ ቼ ህ ጶ ረ ሱ ቲ ቻ ሄ ጵ ጾ ሰ ቱ ቺ ሃ ጴ ጽ ፖ ተ ቹ ሂ ጳ ፄ ፕ ጆ እንግዲህ እንደዚህ አድርገን ፊደሎችን በቀላሉ እንደዚህ አድርገን ማንበብ እንችላለን ማለት ነው። ይሄን ይመስላሉ የአቦጊዳ ፊደሎችን በዚህ መንገድ በቀላሉ እናነባቸዋለን እንዲሁም በቀላሉ መረዳት እንችላለን ማለት ነው። ለዛሬ ይሄን ይመስላል ማለት ነው። በቀጣይ ቪዲዮ እስከምገናኝ መልካም ቆይታ